تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ገጠር አካባቢ ነው የተወለድኩት ያደግኩትና ገጠር አካባቢው ላይ የሚገኙ የሃይማኖት አባት ወይም ሼክ ወይም ቃዲ የሚባሉ አሉ። እሳቸው ደግሞ ሼክ መሐመድ አሊ ይባላሉና እነሱ ቁርአንን ፊደል ያስተምሩ ነበር። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم እኛም ደግሞ እዛ አካባቢ ያሉ ወጣቶች ልጆች ተሰብስበን እሳቸው ቤት አካባቢ ሄደን በራቸው አካባቢ ወይ ቀያቸው አካባቢ የሆነች ዛፍ አለች፣ ወይራ ዛፍ፣ ሌላም ዛፎች አሉ። እዛ ቁጭ ብለን ቀሰም የሚባል አለ። ከዛም ደግሞ የሚዘጋጁ ቀለሞች አሉ። ባትሪ ድንጋይ ተፈጭቶ ተቀምሞ በጣም ይደቆስና እሱ ይቀመማል። ወይም ደግሞ የመጣድ ሸክላ ጀርባው ጣላሸቱ ይፈቀፈቅና እሱ ይጠራቀማል። ከዛ በኋላ ግራ ላይ የሚወጣ ሙጫ ወይም እንደ ማስቲሽ የሚመስል ነገር አለ። እሱ እዛ ውስጥ ደግና ይቀመማል። እውቀት ፈላጊ ነኝ የሼኽ ደረሳ አንጀት የታጠፈ ሰውነቴ ከሳ። ከዛ ከተቀመመ በኋላ እንግዲህ ሎህ ማለት ከጣውላ የሚዘጋጅ ሆኖ እንግዲህ እዛ ላይ ፊደሎች ቁርአን ፊደሎች አሉ። እነሱን አሊፍ ባ እየተባለ በዛ ያው እየተጻፈ እንማር እንደነበረ አሪፍ ትውስታ ነበረ። እነሱ አስተምረው ሲጨርሱ ወይ ቡና ሊጠጡ ወይ ቁርስ ሊበሉ ወደ ቤታቸው ሲገቡ እዛ አካባቢ ያለ ጎበዝ የሆነ ተማሪ ደግሞ ሌሎችን ተማሪዎችን ሰብስቦ ያስተምራል። እኔ አጋጣሚ ትንሽ ካሉት ይሻል ነበርና ፊደሎችን እኔ ያስቆጥር እንደነበረ ማይረሳ ትውስታ አለ። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ። ቁርአን መማር የጀመርኩት እንኳን ትልቅ ከሆንኩ ነው። በተለይ 14 15 አካባቢ ነው እና በዛ አካባቢ እድሜ አይ ቲንክ 10 ዓመትም ጀምሮ ገባ ወጣ የማለቱ ነገርም ስላለ ልጅነትም ስላለ እንደዛ አካባቢ ነው የሚሆነው። እስከ ሐሙስ ባለው ጊዜ እንማራለን። ጁማ አርብ ጁማ ደግሞ ፍሪ ነው። እውቀት ፈላጊ ነኝ የሼኽ ደረሳ አንጀት የታጠፈ ሰውነቴ ከሳ። እኔ አሁን ባለሁበት አካባቢ ቤት ውስጥ ብዙ ሰው ልጅ ካለ ለምሳሌ ሌሎቹ ትምህርት እንዲገቡ ሌሎች ደግሞ ከብቶች ምናምን እንዲጠብቅ የተወሰነ ሰው ደግሞ እንደዚህ እምነታዊ ነገር እንዲማር እና እሱ ደግሞ እምነት ከተማረ ለኛም ዱዓ ያደርግልናል፣ ጸሎት ያደርግልናል። እንደዛ አይነት የሚል እንትኖች አሉ። ለቁርአን ያላቸው ፍላጎት በጣም ከፍተኛ ስለሆነ ልጆቻቸው እንዲማሩ እዛ አካባቢ የሚያስተምሩትን ቃዲ ወይም ሼኽ የሚከማከቡት እነሱ ናቸው። መሬቶቻቸውን የሚያርሱት ከስቡን የሚከስቡላቸው ማህበረሰቡ ነው። ስለዚህ ማህበረሰቡ ከነዚህ ከቁርአን አስተማሪዎች ከጀርባ ናቸው ማለት ነው። ሚናቸው በጣም ትልቅ ነው ማለት ነው። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ የሚለውን የቁርአንያ እንደጻፍኩት እዚህ ላይ ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን። ከቁርአን ቤት ስንመጣ ቤት ውስጥ ሴት ተማራችሁትን ቅሩ ይባላል። ስንቀራ ደግሞ ያው ሳንቲም ይሸልሙን ነበር። እኔ አስታውሳለሁ አያቴ በሁለት ቀን 50 ሳንቲም ሸልማኛለች። 1 ብር በአጠቃላይ ወደ ከቤተሰብ ጋር 2 ብር ከ50 አካባቢ ሆነ። አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ። ትምህርት የገባሁት በዛ በ2 ብር ከ50 በ50 16 ደብተር ነበር። በዛ 5 ደብተር ገዛሁበት። በገዛሁበት በ5 ደብተር አንዱን
ቁርአን መከተብ ተጀመረበት። ምክንያቱም ለሆ ለሌሎች ተማሪዎች ሲሆን እዛ ላይ ቁርአን አሁን ቁል ሀዲ ያልኩሽን እሱ ቁርአን ሌሎችም ተከታይ ያሉ ምዕራፎችን እየጻፍን በዛ ያው እንማርበት እንደነበረ ተውስታ ነው። እሱ ራሱ ቁርአን እዛ ቤተሰብ ጋር አሁን ድረስ ማለት ነው። በልጅነት ያው ብዙ የማይረሱ ነገሮች አሉ። ተማሪዎች ወይም ደረሳዎች የቆሎ ተማሪዎች ጋር አብረን ስንማር ዝም ነው ምለው አረብሽም። ሼኹም ደግሞ የሚያስተምሩት አባትም በጣም በቃ ይመክሩኛል። እስካሁን ያለሁበት ጊዜ እስከ ትምህርትም እስከመማር ድረስ ከሰዎች ጋርም ተጣልችም አላቅም፣ ተዋግሼ ተመትችም አላቅም እስካሁን ባለው ያ ነገር ያው ምናልባት የቤተሰብም እንደዛ አካባቢ የሚያስተምሩ አባትም ውጤት በትንሹ የቀረጹን ይመስለኛል። ፈላጊ ነኝ የሼኽ የደረሳ አንጀት የታጠፈ ሰውነቴ ከሳ። ከቁርአን ባሻገር ከፍ ያለውን ኪታቦች ሌሎች ነገሮች ለመማር አጋጣሚ የሚያስተምሩት ሌላ አካባቢ ያሉ ሼኽ ናቸው። እሳቸው ወደዛ አካባቢ ሄድና ደግሞ ቀጥ ያለውን ፓርት ተማር ብለው ሲሉኝ እዛ አካባቢ ለመሄድ ደግሞ ጫካ ነው፣ በጣም ያሰራል፣ ጅቦች ምናምን አለው ያሰራልና የሚከደው ደግሞ ፈጅር ላይ ስለሆነ እዛ ባለመሄዴ አሁን ይጸጽተኛል። ምክንያቱም ማግኘት ያለብኝ እውቀት ሳላገኝ ቀርቻለሁ። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። የህይወት ዋስትና ስለሆነ ቁርአን መማር በጣም ወሳኝ ነው። ምክንያቱም እዛ ውስጥ ብዙ ነገሮች ነው የሚያስተምረው። ፍትህን ያስተምራል፣ ለሰዎች ያለውን አክብሮት ያስተምራል፣ ስለ ሐቅ ያስተምራል፣ ስለ ሴቶች መብት ያስተምራል። በጣም ብዙ ነገሮች ስለሚያስተምር በጣም ለሰው ልጅ በጣም ሞዴል ሊሆን የሚችል ያው ቁርአን ነው ዓለም ላይ ማለት ነው። ቁርአን 114 ምዕራፎች አሉት። 114 ምዕራፍን በአእምሮ ሴቭ ያደርጋል ማለት ነው፣ ሚሞራይዝ ያደርጋል። ይሄ ደግሞ የአላህ ቃል የአላህ መመሪያ ስለሆነ የወረደውም በረመዳንም ስለሆነ በጣም አስፈላጊ ነው። በልጅነት የተገኘ እውቀት በድንጋይ ላይ የተቀረጸ ጽሁፍ እንደሆነ ያሳያልና በልጅነት የተገኘ እውቀት በጣም ከአእምሮ ላይ አይጠፋም። ስለዚህ ልጆች በተለይ ታዳጊ ወጣቶች ማንኛውም ቁርአን ብቻ አይደለም ማንኛውንም እውቀት በልጅነት መማር ማወቅ በጣም አስፈላጊ ነው። እኔ ትንሽ ባገኘሁት ብዙም ባልገፋበትም ትንሽ ባገኘሁት በጣም በልጅነት መማር በጣም አስፈላጊ ነው ማለት ነው። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ይህን ረመዳን በየዓመቱ የሚመጣ ትልቅ እንግዳ ነው። በጉጉት ነው የሚጠበቀው። በጉጉት ነው ሽር ጉድ የሚባልለት። ምክንያቱም ሰዎች የተጣሉ ካሉ የሰው ሀቅ ካለባቸው ይመልሳሉ፣ አፉታ ይጠይቃሉ። ይህን ረመዳን ለመጾም ውስጥን ያጸዳል፣ ውስጣቸውን ያጸዳሉ። ከሰዎች ጋር ሰዎችን ለመርዳት ይጓጓሉ። ምክንያቱም የሰው ልጅን የሚያሳስተው ሰይጣን ነው። ሰይጣን ደግሞ በረመዳን ይታሰራል ማለት ነው። ለሰው ልጅ ሁሉም ሰው ማህበረሰብ አዛኝ ይሆናል፣ ርህሩህ ይሆናል። ረመዳን በጣም የምንረዳዳበት የምንተሳሰብበት ከፈጣሪ ጋር በደንብ የምንገናኝበት ዱዓ የሚደረግበት ከወትሮ በተለየ ሁኔታ የሚደረጉ ዱዓዎች የሚደረጉ ጸሎቶች ሐሰናቱ በጣም እጥፍ ድርብ ነው። በጣም የሚጓጓ ወር ነው፣ እንግዳ ነው። ያው እንግዲህ የጾም ሳይመስል ያው አለቀ ማለት ነው። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። በውጭም በሀገር ውስጥም ያላችሁ መላው ኢትዮጵያን እንኳን ለ1446 ለኢድ አልፈጥር በዓል በሰላም አደረሳችሁ። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም።